ከነመሲ ሶስት ጊዜ እንዴት ጉንፋን ይዞኛል ዛሬ መውራት አልችልም። ድምፄ ታፍኗል። እና እንትን ምንድን ነው አልሄድም። ጌታን ትቼዋለሁ ልለው ነበር ትቼዋለሁ። ሰሞኑን ኤርሚ የከፈተው አንድ ገድል አለና ባለፈው ማርያም ወረደች አሸዋ ምን አሸዋ ለአሸዋ ያስወርዳታል። እሺ ገመችስ ከየት ነህ ማለት ኦርቶዶክስ ነህ? እሺ ኦርቶዶክስ ከሆንክ ብቻ ነው እሺ አባኩ እናውራ። አይ ገመችስ እሺ ታደርጋችሁ። ሰላም ላንተ ይሁን ገመችስ። ገመችስ እንዴት ነህ? ሰላም ነው። እኔ በጌታ ነኝ፣ ግን ቅዳሴው ልቀድስልኝ ብዬ እኮ ነው። የምር አይደል? ልቀድስልኝ? አይ ትጠይቃለህ በዛው። የምር ትርጉም ያለው ነው ታውቃለህ? እዛ ቤት ትርጉም ያለው ነው እና ላይ ትርጉም እንዳለ ምን ችግር አለ? ቀድስ አንተ። እሺ ቆይ አንዴ ዜማ ላስተካክለውና ሰላም ለክ ንዘይሰግን ብለክ ማሬናዊ ከማይዘና ብክ በእንተናሜኪ ወያጌ ማቡኪ ማይበረነዮ ድንግል ወረክ እና በእናትህ ደከመኝ። ዛሬ 13 ዓመት በፊት እየቀደስኩ ነበር ይበቃይ። እኔ እኮ ለዚህ ነው እኔ ልንገራቸው ኦርቶዶክስ እና ኦሮሞ አብሮ አይሄዱ። ኦርቶዶክስነት በኦሮሞ አያምርም በነገራችን ላይ። ለማንኛውም ቆይ ጥሩዬ መጣለች ቆይ እና ልተርጉምልህ ትርጉመውን እኔ ኦርቶዶክስ እና ኦሮሞ አይሄድም መቼም ሄደዋል። ጌታ አሁን ግዕዝ ራሱ አንተ ጋር አረብኛ ሆኖብሃል። ግዕዙ ራሱ ሶሪዬ እንዴት ነሽልኝ? በእውነት አይሄድም፣ ከኦሮሞ ጋር አይሄድም። ማይስማሙ በቃ እንደዚህ አብሮ ማይሄዱ ቢሆን በቃ የማይመጥንን ንግግር እየተናገርክ ነው። አሁን ብሔርን ምን አስጠራ? በጣም ደስ የሚል በጣም ጎበዝ ወንድሜ፣ አፍ ላይ በጣም ደስ ይላል። እሺ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ በጣም ደስ ሲል ብታይ አፍ ደስ ሲል እግዚአብሔር ዋጋን ይክፈል። ቤኪዬ ወንድሜ ቤኪ ማርያም ናይ ዘግለኪ እንደዛ ያልሽ ጥሩዬ ምን አለ መሰለሽ ኦሮሞና ኦርቶዶክስ አብሮ አይደለም። ኦሮሞና አምላኪ ዘንሰግድ ልብለኪ ማርያም እምነን አስተበቁዋኪ በማሮይ ለናዊ ተማህፀነብኪ በእንተ ሐና እምኪ ወኢያቄ ማቡኪ ማህበረ ነዮም። አቤት ቤቱ ራሱ ተባረከ ስሟ ሲጠራ። እስኪ ዞር በል እስኪ ወደ ጎን ዛሬ። ኧረ እኛ በክርስቶስ ተባርከናል። ታለምዬ በክርስቶስ ተባርከናል። ኤፌሶን ምዕራፍ 1 ቁጥር 3 አይሽ እኛ ስናወራ ለዚህ ነው እኛ በክርስቶስ የተባረከን። ቤኪዬ ደብረ ሊባኖስን ለምን ቀየርከው? ደብረ ሊባኖስ ከመ ቤተ ክርስቲያን እንቲ ዘሰገለኪ ከመ መለከተ
ተክለ ሃይማኖት መና አንዴ ስለ ቤተክርስቲያን ልቀድስ በቃይ ቀድስ አንዴ ስለ ቤተክርስቲያን ቀድስ እሺ ስለ ቤተክርስቲያን አሁን ይኸው በቤተክርስቲያን ኦሮሞና ኦርቶዶክስ አይደለም ይኸው አሁን ለምሳሌ ስሙት ቀጥላል ሰለዩ በእንተ ሰላም ቤተ ክርስቲያን ደአት ቅድስት ጉባኤ ዘወርያት ዝንጻይከ አክልል ዘርውዝል በንትያን ያድ አቦ ደከመኝ ይቅርታ ደከመኝ ኦሮሞ ኦርቶዶክስ ወይት ዱፍቱ አቦ መጋንጎና ይጅረሜ ቱሬ ኤኝ ቱሬ ኃይለ ሚካኤል ቆንጆ በእናትሽ ሰላም ነኝ ነኝ ቆንጅዬ እንዴት ነሽ ደህና ነሽ የኔ ሹዴ ሳስብሽ ነበር ጉንፋን ይዞኛል እግዚአብሔር ይመስገን ሁሉ ሰላም እንዴት ነሽልኝ አምላኬ ጡርዬ ግን እኮ ጌታ እኔ ነበር የናፈኩሽ ባለፈው እያልኩ ነው ጡርዬ ናፍቀኛለች በቃ ሰሞኑን አፌ ላይ ውላ ነበር ገብቼ አላቅም በቃ በጣም አስጠልቶኝ ቲክቶክ ከሆሊዴ በኋላ ገብቼ አላቅም እና አሁን ራሱ አንተ ጋር ነው የገባሁት ማንም ጋር አልገባሁም እኔም ጡርዬ ለምሳሌ ኦርቶዶክስ ተዋሕዶ የጌታ ቤተክርስቲያን ታምኛለሽ ኧረ ቤተክርስቲያን ውጭ የጌታ ቤተክርስቲያን አለ እንደ ሲጀመር ቤኪ እኔ አሁን ነገር አትፈልግም ነገር እናውራ ችግር የለውም አለች ወይስ አለች የሚለውን ነገር አብረን ምን ችግር አለው እኔ የጌታ ቤተክርስቲያን ስለመሆኗ ኧረ ወጣሽ አይ ጡርዬ ሄደች ኦርቶዶክስ እና ቤቃይ የትና እኔ ገመቺ ምን አልመሰለህ እንትኑ ጊዙ ጠፍቶብኝ ነው ግዕዙ ጠፍቶብህ ሳይሆን ግዕዝና በቃ ኦሮሞና ኦርቶዶክስ አብሮ አይሄድም መቼም አብሮ ማሄድም ነት ኦርቶዶክስ አንተ እኔ ኃይለ ሚካኤል ነኝ አሁን ገመቹ ነው አሁን ኦሮሞኝ ነው ሀዲያና ኦርቶዶክስ አብሮ አይሄዱም ከምባታና ኦርቶዶክስ አብሮ አይሄዱም ወላይታና ኦርቶዶክስ አይሄዱም ወይ ደግሞ ኦርቶዶክስነት በወላይታ አያምርም ኦርቶዶክስነት በሀዲያ አያምርም ኦርቶዶክስነት በከምባታ አያምርም ኦርቶዶክስነት በኦሮሞ አያምርም ኦርቶዶክስነት በሲዳማ አያምርም ባለፈው ያልኩ ነው ኦርቶዶክስነት በቃ ብሔሮች ከሄድ ከዛኛው ብሔር ውጪ በሌላ ብሔር አብሮ ማሄድ ቤተ እምነት ቢኖር ኦርቶዶክስ ነው ቤኪ ፖለቲካ ጀመረ እንዳይሉክ እኔ ድሮም ይሉኛል እኮ መስዬ ይሉኛል እኮ ሀቅ ነው የሚወራው ለምሳሌ አሁን አስቢው ገመቺስ ግዕዝ አይተሻል በግዕዝ ሲለሻል አሁን ግዕዝኛ ነው የተናገረው ምንኛ ነው ይባለው እስኪ ንገሪኝ እስቲ አንድ ብቻ አለ እስቲ ገመች ኧረ አይኖርም መብስ ጀመረ አንድ ሬጉላር ትምህርቴን እኮ እስከዚያ አላጨናነቀኝም እንደሱ አላጨናነቀኝም የምር ሬጉላር ትምህርቴን መማር እሱን እንደመማር አልከበደኝም ነበር እስቲ አንድ በል እስቲ በግዕዝ በል እስቲ አሁን የኦሮሞ ዲያቆን ሲቀድስ አስቡት እስቲ አንድ በል የሚተረጎም ትርጉም ያለው ነው አንድ ቅዳሴ ዝም ብዬ ልቀድስ ይቅርታ ግን ከዚህ ላይ እንደዚህ አትበሉ እሺ ፖለቲካ ነው የሚሆነው ይቅርታ ግን ህይወት አንድ ጊዜ ይቀድስ እስቲ አንተም ተንበርከክ ባለበት ወይ ቁም ወይ ነጠላን አጣፋ እሺ ቀጥል
በቃ ስለ ቤተክርስቲያናችን አሁን ስለዚህ እንጸልይና ቤተክርስቲያናችን ካንተ ጀርባ ላለው እሱን እንጸልይ። በቃ እንዴ በእንተ ሰላም ቤተ ክርስቲያን አት ቅድስት ጉባኤ ዘዋርያት ዘነሳይኬ አክልል ዘያሩዘል በንታነ ያድን ነፍሳትን በብዙ ሳለው ወምረቱ በእንተ ስምዑ ቅዱስ ቤካይ ደከመኝ በእናትህ ወይኔ ዘመዶቼ አንድ ጥያቄ ጠይቅ። ቤካ ይቅርታ ሀማል ቋቋቋቋይ ፕሮቴስታንት የመጣ ከፈረንጅ ሀገር እንግሊዘኛ ነው። ቋቋይ ጥያቄ አለኝ። አፈረንጅ ሀገር ነው። አሁን ግን ተተርጉሞ በአማርኛ ነው የምትናገር አንተ የፕሮቴስታንት ትምህርት። ስለዚህ ምንድነው ጥፋቱ? በኦሮሞኛ ቢቀየር አሁን ኦርቶዶክስ የግዕዙ በኦሮሞኛ ቢቀደስ ምን ችግር አለ? አይሄድም። ፖለቲካ ለምን እዚህ ቋቋይ ፖለቲካ ለምን እዚህ አንተ አይቀደስም ሰብከው ለምንድን ነው አይቀደስም? ወይ ነው እዚህ ቀደስ በኦሮምኛ ቀደስ ምን እንደይባለው እዚህ በኦሮምኛ ይቀደሳል። ምን ችግር አለ? እየቀደሱ አይደል አሁን እንትና ኧረ አይቀደስም። ይሄ እኮ አይተረጎምም ተብለን ነው ያደግነው ብራዘር። 12 ዓመት እኔ እስከ ስራ ይቀድሽው ምን ነው አይተረጎመው ጠፍቶብኝ ነው አሁን እንጂ 12 ዓመት እስከ ስራ ይቀድሽው ነው። እኔ ማለት እስከ ስራ ዲያቆን ቆሜ ቀድሽው ነው የወጣሁት ከዛ ቤተክርስቲያንና ሲቀጥል አሁን ሰላም ለኪን ዘግንድ ብለ ይዙን ተውና ማርያም ሰላንቺ ሰላም እንልሻለን እንሰግድልሻለን ለአባትሽ አናና ለእናትሽ እያቀም ብለሽ ማሪን ብላችሁ የምትጸልዩት ለምንድን ነው? በቅዳሴ ጠይቅልኝ ቤካይ። ኦኬ እሷ መሰላል ስለሆነ የድነታችን ምክንያት ስለሆነች የድነት ምክንያት እሷ በእሷ አድሮ ነው ኢየሱስ ክርስቶስ የተወለደ። ከኢየሱስ ክርስቶስ አንተ ነህ ቀድመህ የምታውቀዋ ከእሷ በፊት በሰውኛ ራሱ የድነት ምክንያት ስለመሆኗ ወይ የመዳናችን ምክንያት ስለመሆኗ ማስረጃ አምጣ። በሔዋን ምክንያት ጠፍተናል አልጠፋንም? እኛ ጥያቄ ሔዋን በበላዋ እኛ ወደ ገነት በር አልተዘጋብንም? ወይ አልተዘጋብን? አይ ድንቁርና አልተዘጋብንም። አልተዘጋ ታባረናል እኮ በእርግማን አልደረሰብን? ብራዘር በሔዋን መርገምት መጽሐፍ ቅዱስ አነባል መርገምት አልደረሰብን? አይ ቆይ በሔዋን ምክንያት ሞት ወደ ዓለም ገባ። ኦኬ በሔዋን ምክንያት ተዘጋ መንግስተ ሰማይ። በሔዋን ምክንያት ገነት መንግስተ ሰማያት ሆነ ገነት ተዘግቷል። ችግር የለም የምትለውን ነገር ከዚያ ደግሞ በማርያም ተከፈተ ይሁን ከመጽሐፍ ቅዱስ ማስረጃ አምጣ አስችል እኮ በማርያም ምክንያት እሷ ድህነተ ምክንያት ስለሆነች ማስረጃ እኮ እኔ ፈልኳ ማስረጃ ነው። ብራዘሪስ ማስረጃ አምጣ እስቲ። ከማን ተወለደ ኢየሱስ ክርስቶስ? የእኔ ወንድ ማስረጃ አምጣ። የተወለደ ከማን ነው? ይህን ያክል ጥላቻ ምንድን ነው? ሮዬ ማስረጃ አምጣ። እኔ እኮ ለዚህ ኦርቶዶክስ ተዋህዶ ቤተ እምነት እኮ ትገርማ አመጣልሃለሁ። ተፈልግ መጽሐፍ ቅዱስ ቆይ። ሌላው ነገር ደግሞ ምንድን ነው? ቀደም እንዳልኩት በጭራሽ አይሄድም። አንተ ደሱ አትበል፣ ፖለቲካ አትስራ አይባልም። ሪፖርት አደርግብሃለሁ። እኔ ላዌር ነኝ። ያለህበት ሀገር ሪፖርት ነው ማስደርግ። ፖለቲካ እየሰራ ነው። ምንድን ነው ያልከው? ላዌር ነኝ ያልከው? የህግ ጠበቃ ነኝ። አሜሪካ ሳለ ትራምፕ አሁን እየጠረገ እያባረረ ነው። ፖለቲካ እየሰራ ነው። ህዝብን ህዝብ ለማጋጨት እያልኩ የእውነቴን ነው። ኦሮሞ እናንተን አይሄድም። ኦሮሞና እንደዚህ አይባልም፣ ነውር ነው። ይሄ ድድብና ምክንያት ነው። ወደ ጉዳይ ላወር ነኝ አይደለም። እሺ ሌትስ ጎ። ወይ አምላኬ
ምክንያቱም አሁን አንተ ሳይ የእውቀት ማነስ ነው የሚመስለኝ። ምን ችግር ታስተምረኛለህ? እሺ ወደ ጉዳያችን ማስረጃ አይላወር። እሺ አይባልም ደሱ አይባልም ነው ያልኩኝ እኔ። ላወር ቀጥል። ችግሩ እኮ ይህ ነው። እናንተ ኦርቶዶክስ የአማራ ናት ብቻችሁ ብዙ ብላችሁ ስለምታሱ ቅንጭላታችሁ ይፈስላል። አይባልም ደሱ አማራ ያለ ክርስቶስ አያምርበትም። በነገራችን ሁሉ ሰው የሚያምርበት በክርስቶስ ሲሆን ብቻ ነው። ሁሉም ሰው የሚያምርበት በክርስቶስ በጌታ አምኖ ሲድን ብቻ ነው። የጌታ ሲሆን እኔ ደግሞ ያለ ምክንያት ያለ እንትን በመረጃ ሃይማኖት የለህም ብዬ ከራከራለሁ። አምላክ የለህም ብዬ ችግር የለውም። ፕሮቴስታንት አምላክ የለውም ብዬ መከራከር እችላለሁ። ጎበዝ፣ ይኸው በመጽሐፍ ቅዱስ ጎበዝ። በቃ ይኸው አምላክ የለውም፣ አምላክ የለውም። እሺ ፕሮቴስታንት ጽፍ ያለው ያንተ ወደ ጉዳይ ወደ ማስረጃ ገባ። እሺ በሔዋን ምክንያት ገነት እንደተዘጋ በማርያም ምክንያት እንደተከፈተ፣ በሔዋን ምክንያት ሞት ወደ ዓለም እንደገባ በማርያም ምክንያት ሕይወት እንደሆነ መጽሐፍ ቅዱሳችን ምንድነው? ከመጽሐፍ ቅዱስ ማስረጃ አሳየን ብራዘርዬ። እሺ ነይ ግቢ እስኪ። ማነሽ የምትባይ አንቺ ከመሳሪያ ውጭ ምንም እውቀት የለሽም፣ ስድብ ብቻ ያለሽና ነይ ግቢ እስኪ። እስኪ አንቺ በመረጃ አንድ ጥቅስ ካመጣሽ እኔ አደንቅሻለሁ። እሺ አንተ እንትን ምንድነው ማስረጃ እስክታመጣ ድረስ ያው ይከብዳል። በእርግጥ 1 ሚሊዮን ዓመት ሰጥቻለሁ። ሞት በሔዋን ምክንያት ሕይወት ደግሞ በማርያም የሚለውን 1 ሚሊዮን ዓመት ነው የሰጠው። 1 ሚሊዮን ዓመት በቃ ሲሞላ 1 ሚሊዮን ዓመት ካገኘ እኔን በቃ ኦርቶዶክሳዊ ታደርገኛል። እሺ ላፍ ሰላም ላንቺው። እንዴት ነው? አለው እግዚአብሔር ይመስገን። እሺ ብሎክ አድርገኛል ነበር እንዴ? ፈታኝ ነው? አዎ ፈትሽሽ ነው። ማን ብሎክ ያደረግሽ? እኔ ነኝ። አዋ አድርገኝ ነበር የሆነ መረጃ ላሳይ ብዬ፣ ከዛ አንተ ብሎክ አደረገኝ። ለምን ነው ብሎክ አደረግሽ አንቺ? እንዴ የሆነ ቪዲዮ ልናሳይ ይችላል እንዴ ብሎክ ያደረከኝ? አይ በጣም አይ ቲንክ ጽያፍ ስድብ በጣም ስለምትሳደቢ በየገባሽበት ምናምን ብቻ። እንደዛ አይደለም፣ እንደዛ አይደለም። እሺ ለማንኛውም በቃ ለማንኛውም ፕሮቴስታንቶች ወይ ደግሞ እኛ ወንጌል አማኞች አምላክ የላቸውም ብለሽ ታምኛለሽ አይደል? አረ በስመ አብ ወልድ። ከመቼ ወጣሽ? ነይ ግቢያት ውጪ። እኔ እኮ ድንጋጤ ውስጥ የሚገቡት ነገር ነው የሚገርመኝ። ለምን ትወጫለሽ? አምላክ የላቸውም። አይ ባለማወቅ ሳይሆን ምናልባት ክፉ ስድብ ሰድባ ይሆናል። በጣም የምትሳደበው አይ ተዋሻ። ታዲያ እንደዚህ እየዋሸክ እኔ አልቀመጥም። ታዲያ እንትን አትበይ እሺ፣ እንትን አትበይ እሺ። ወደ ጉዳያችን ስንመጣ መጀመሪያ አዳምጥ፣ ከዛ ወደ ጉዳዩ ትሄዳለህ። ጎሽ ግን አይደለም፣ አትዋሽ። መጀመሪያ አትዋሽ። ምናምን ድራማ አትስሩ። አዳምጡሽ በቃ ችግር የለውም። አሁን ሰምቼሻለሁ ምናምን ሰው ከስር ምን ብለሻ መሰለሽ? አዎ አምላክ የላቸውም ብለሽ ነው የምታምኙ። ስለዚህ እኛ ኦፍኮርስ የላችሁም። ያው አስረግጫም ነግረው አስረግጠው መናገር ሳይሆን በማስረጃ ሲሆን፣ ለምሳሌ እኔ ለምሳሌ ኦርቶዶክስ ተዋህዶ ቤተ እምነት አምላክ የላቸውም ግን አማልክት አላቸው ብዬ አምናለሁ። ለተናገርኩት ነገር ደግሞ ማስረጃ ያቀርባለሁ። ልክ እኔ ማስረጃ ማቅረብ እንደምችል አንቺ ማስረጃ ታቀርበልሽ። ለምሳሌ ፕሮቴስታንቶች አምላክ ወይ ደግሞ ወንጌላማዎች አምላክ የላቸውም ናቸው። እስቲ ንገሪን፣ አብራሪን እና ከዛ ማስረጃ አምጪ ከመጽሐፍ ቅዱስ። ዝምጭጭ አይ ዝምጭጭ
አረ አውሪ አውሪ መልስ የላትም ቤኪዬ። ጌታ አምታ ትመልስልሃለች። በነገራችን ላይ የምትጽፈው ኮሜንት ራሱ በጣም ለማንበብ ራሱ የሚሰቀጥጥ ነው። ብልግና በጣም ነው የሚያስጠላው ቤኪዬ። በጣም እንደ ሴት ወንድ ልጅ ራሱ አይሳደብም፣ እሷ የምትሳደበውን ስድብ በጣም ተሳደበው። አይና በጣም ተሳደበው። እኔ ግቢስ ከመሳደብ እውነቴ ነው የምልሽ። ማንሽ ላፍ እንደውም እኔ የበሎክ አልመስል ሌላ ሰዎች የበሎክሽ መስሎኝ ምናምን ነገር እኔ ነኝ እንደውም የፈታውሽ በነገራችን ላይ ቢካዝ ምናልባት አንድ ቀን መምጣትሽ አይቀርም ብዬም ስለማምንም ጭምር ነው። አዳምጠኝ። በድንግል ምክንያት እንደሆነ ላስረዳ። የምታነብ ከሆነ ማስረጃ የሰማኸኝ ነው? አዎ እኮ አዳምጣ። ማነበው የትኛው መጽሐፍ ክፍል ልክፈት እኮ የእናንተ ነው። ማቴዎስ ወንጌል ሄድ። የማቴዎስ ወንጌል እሺ። ማቴዎስ ስንት ቁጥር 21 ሄድ። ቁጥር 1 ነው። ምንድን ነው ቁጥር 21? 21 አንብ ምዕራፍ ነው አይደለም? ምዕራፍ 1 ቁጥር 21 እሺ አንብበው። በዚህ ሐሳብ ሳለ ጌታ መልአክ በሕልም ተገለጠለት እንዲህም አለው፣ ልጅ አረ ቆይ ዝም ብለህ ስማ። እንደውም አውዱ የሚጀምረው ከቁጥር 18 ጀምሮ ነው። እሺ ቁጥር 21 ላንብብልሽ። ቅድም ለምንድን ነው ማስረጃ ያመጣኸው? የሚገርመው ነገር በሔዋን በኩል ሞት፣ በማርያም በኩል ሕይወት ወይ ደግሞ ሕይወት ተገኘ ለሚለው ጉዳይ ነው። በሔዋን በኩል ገነት ተዘጋ፣ በሔዋን ምክንያት መንገድ ተዘጋ። በማርያም እንትን ገነት ተከፈተ። ቤዛነት ማለት ነው። የሔዋን ቤዛ ስለሆነች ማለት ነው። እሺ አንብበው። እሺ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች፣ ሕዝቡን ከኃጢአታቸው ያድናቸዋልና ይላል። ስሙንም ኢየሱስ ትለዋለች፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለች። ስለዚህ በማናት ምክንያት ቤዛ የሆነችው አየው አይደለ? አዎ እሷን ትተህ አንተ የምታስበው ቅንጭላት እንትን ስለሆነ በእሷ ነው የመጣልን። እሱ መጀመሪያ እሷን ያወቃት፣ እሷን ንጹሕ ያደረጋት እግዚአብሔር አዛ አንተን ያነጻ። አሁን አንተ ቅንጭላት የሚያስበው ምንድን ነው? እሷን ዘለህ በሱ ብቻ ነው፣ በሱ አድርጌ አይደለም ወደ እሱ መሄደው ነው የምትለው አንተ ገብቶሃል? ስለዚህ እሷ ታድነኛለህ እያልኩ አይደለም፣ ግን እሷ ምንድን ናት? ለእግዚአብሔር ትቀርባለች፣ ታውቀዋለች፣ አሳድገዋለች፣ ሁሉ ነገር ታውቃለች። አረ በቃ ብዙ የለፈለፍክ ነው ብራዘር። አሁን ሁሉ ነገር ታውቃለች፣ ትቀርበዋለች ምናምን ስትል አንተ ራሱ የገባ ስለ አይደለ እኮ ወንድ ልጅ ትወልዳለች። ወንድ ልጅ ትወልዳለች። አንብበዋ፣ በደንብ አድርጋ አንብበው ምን ለማለት ፈልጎ እንደሆነ። ምን አልክ መሰለህ አንተ ይሄን ጥቅስ ሕዝቡንም ከኃጢአታቸው ያድናቸዋል ይላል። ኢየሱስ ክርስቶስ ዝም ብሎ መጦ ባላዳነን ነበር ወይ? ለምን ተወለደ በድንግል ማርያም? ብሮ እየሰማኝ ብራዘር፣ ብሮ ሰማኝ። አንተ ጥያቄ ጠይቅ ያለኸው እንጂ መልስ እየመለስክ አይደለም። በመጀመሪያ ሁለተኛ ነገር ደግሞ ይሄን ጥቅስ ያመጣኸው በማርያም ምክንያት ሞት ምንድነው? በሔዋን ምክንያት ሞት፣ በማርያም ምክንያት ደግሞ ሕይወት ሆነልን። ምክንያተ ድነት ማለት ምን ማለት ነው? አንተ አማርኛ አታውቅም መስለኝ፣ ይቅርታ አድርግልኝ። ግና ቅድምም ስትል ነበረ ታውቃለህ። ምክንያት ማለት ምንድን ነው? ምክንያት ማለት ምን ማለት ነው? ቆይ ምክንያት ማለት ምን ማለት ነው? ንገረኝ። እሺ የአንድ ነገር ምክንያት ማለት ነው። አንተ ታውቃለህ። ስማኝ፣ ወደ እኔ ወንድም አሁንም ስማኝ። አንተ ምን መሰለህ ሁሉ ጊዜ እንደ ሴት ስድብ ነው ያለው። በቃ
በቃ ይሄ ዝም ብሎ እንደ መንደር ሴቶች ምናምን ነገር ምላስ ብቻ ያለ ሳትቸኩል ተረጋግተህ ለምታወራው ነገር ማስረጃ አምጣ ነው። የመጀመሪያው ነገር ስለ ምክንያተ ድህን አይደለም። አሁን ሐሳቡ ስለ ምክንያተ ድህን ደግሞ ጥቅስ ጠይቀሃለሁ። ግን ምንድን ነው ያልከው መጀመሪያ ላይ በሔዋን ምክንያት ሞት ወደ ዓለም ገባ ወይም ደግሞ ሞት ለሰው ሁሉ መጣ፣ በማርያም ምክንያት ደግሞ ሕይወት አልክ እኮ። ምክንያት እኮ ነው ያልኩህ። አሁንም እኮ ምክንያት ነው። ኧረ በጌታ እንዴ ዋትስ ሮንግ ዊዝ ዩ ብሮ? ቀጭንዬ ምላሷ የረዘመች ቀጭን ያደረገ ይጣውጣል እንዴ? ብራዘር ተረጋጋና ተረጋግተህ መልስልኝ። እኔ ጥያቄ ግልጽ ነው። በሔዋን ምክንያት ሞት ወደ ዓለም ገባ፣ በማርያም ምክንያት ሕይወት አለ። እሺ ሞት በሔዋን ምክንያት ሕይወት ደግሞ በማርያም ምክንያት ያልከውን መጽሐፍ ማስረጃ አምጣ ብዬ ስልህ የጠቀስከው ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ነው። እሱንም መልአኩ መጥቶ ለዮሴፍ የተናገረውን ነገር ዮሴፍ ጻድቅ ስለሆነ ኦኬ ማርያምን በስውር ሊተዋት እንዳሰበ ከዛ ደግሞ መልአኩ መጥቶ ለዮሴፍ እንዳላት ምናምን ነገር ነው ገባ ክፍሉ የሚናገረው። ራሱ አውዱ ራሱ በጠቅላላ የተመለከተው ዮሴፍ ሄዶ ማርያምን ስም እንዲያወጣለት ለኢየሱስ እሱ በእስራኤል አገር የሚነገር ነው። ይኸውልህ አለማወቅህ እኮ ይቅርታ አድርገህ አለማወቅህ እኮ ዮሴፍ የተነገረበት ሪዝን አዳምጣ። ቆይ አንዴ እባክህ ማን ወይዘሮ አቶ ፕሊስ አንድ ጊዜ ቆይ አረጋጋው ፕሊስ እንደዚህ አረጋጋው። ቴንክ ሶ ማች ዮሴፍ ለማርያም ለምን አወጣላት ምናምን ብለህ ካልክ ለኢየሱስ ስም ለማውጣት ብለህ ካልከኝ ኢቭን እንኳን ቀድሞ የተነገረው ለማርያም ነው ስሙንም ኢየሱስ እንድትለው የተነገረው ሉቃስ ወንጌል ምዕራፍ 1 ካነበብ ማለት ነው። ነገር ግን በእስራኤል ሕግ ኦኬ በእስራኤል ሕግ አንድ ሴት ልጅ ወይም አንድ እናት ለልጇ ስም ማውጣት አትችልም። ስም ማውጣት የሚችለው ባል ነው ወይም ደግሞ የቤቱ አባወራ ነው፣ ወንድ ነው። በቃ አለቀ ባጭር አማርኛ። ስለዚህ ዮሴፍ ነው ለማርያም ምንድነው ለኢየሱስ ስም ያወጣለት ወይም ደግሞ ኢየሱስ ብሎ ግን ለማርያምም ጭምር ኢየሱስ ተብሎ እንደሚጠራት ተነግሯት ነበር። ቢነገራትም ግን እሷ የማውጣት ማንዴት የላትም። ዳስዋይ ዮሴፍ ስም ያወጣለት የመጀመሪያው ነገር። ሌላው ነገር ደግሞ እዚህ ጋር እየተነገረ ያለው በማርያም በማናት በሔዋን በኩል ሞት በማርያም በኩል ሕይወት እንደሆነ ለተናገርከው ነገር ማስረጃ አምጥተህ ነው ይህን ክፍል የጠቀስከው። ክፍሉ ግን የሚናገረው ስለ ኢየሱስ ክርስቶስ እርሱ ሰዎችን ከኃጢአታቸው ወይም ደግሞ ሕዝቡን ከኃጢአት ስለሚያድነው ስለ ኢየሱስ ክርስቶስ በስሙ በኩል ስለሚገኘው ድነት ነው የሚያወራው እንጂ በሔዋን እና በማርያም በተቀመጠው ንጽጽራዊ መንገድ የተቀመጠ ክፍል አይደለም ማለት ነው። ስለዚህ ሌላ ጊዜ መጽሐፍ ቅዱስ ያለ አውዱ አንድ መጽሐፍ ቅዱስ ያለ ቦታው የማይናገሩን በግድ ለማናገር ያንተን የልብን ሐሳብና መሸት እንዲያወራልህ ለማድረግ አትሞክር። አንዱ ማስረጃው ኦርቶዶክስ የጌታ ቤተሰብ አለመሆኗ ይሄ ነው። የእግዚአብሔር ቃል ከሚናገረው ውጪ የሚናገር ጌታ ማን ነው? ጌታ ማን ነው? በአንተ አምላክ ነው ጌታ? አምላክ ነው አይደለም? ኢየሱስ አምላክ ነው አይደለም? አምላክ ብቻ አይደለም ሰውም ነው። አምላክም ሰው ነው። አምላክ ወሰብ ነው። እሺ አምላክም ሰው ነው። አምላክም ወሰብ ነው። አሁን ወደ ጉዳይ እኔ ደግሞ ላሳይ። ለምሳሌ አብ ምኑ ነው? አውራ አብ ምኑ ነው? የኢየሱስ ክርስቶስ አብ ምኑ ነው? ብራዘሪ አሁን አብ ምኑ ነው? ወልድ ምኑ ነው? መንፈስ ቅዱስ ምኑ ነው? ብራዘሪ ባንተ ከመጣ አምላክ የለህም ስልህ እኮ እዛ ላስረዳ ፈልጌ ነው። ሰማኝ ነው። በአንተ ከተመጣ አሁን በስላሴ ትምህርት መተ አምላክ የለህም ልህ እኮ በእሱ ተንተርሸ ነው። የለህማ። እሺ አምላክ የለኝም። ስማኝ አምላክ የለኝም ወይስ አለ የሚለውን ነገር እሱ እናወራለን። አምላክን እየተሳደብ እንደ ተራ ሰው ኢየሱስ እያልክ ሰውዬ እኔ ግራ ገባኝ። ጾታ ወንድ ነው ሴት ነው? ብራዘር ተረጋጋ እንጂ ተረጋጋ። አንተ አምላክ የላችሁም ላልከው ጉዳይ ጽፌዋለሁ። ስለዚህ በኋላ ደግሞ አምላክ የለም ወይስ ምንድነው አለ የሚለውን ነገር በመረጃ በኋላ እመጣልሃለሁ። እሺ አመሰግናለሁ። ለማንኛውም ሮሜ ምዕራፍ 5 ቁጥር 12 ክፈት። እንደዚህ ነው የሚጠቀሰው ሲጠቀስ ጥቅስ። እሺ ሞት በማን ምክንያት ሕይወት በማን ምክንያት እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። በሔዋንና በማርያም ብሎ በንጽጽር አያስቀምጥም መጽሐፍ ቅዱሳችን። እሺ ምድረ ቢለው ሮሜ ምዕራፍ 5 ቁጥር 2 ላይ ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል።
በዚሁ መንገድ ሞት ወደ ሰው ሁሉ መጣ፣ ምክንያቱም ሁሉ ኃጢአትን ሰርቷል፣ ሁሉም ኃጢአትን ሰርቷል ይላል። ከዚያ ደግሞ እሺ ወደ ታች እንወርዳለና ወደ ታች እንወርዳለን። እሺ እሺ ነገር ግን ሰው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ሞቱ። የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፈረፋል። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድ ሰው ኃጢአት ተከትሎ ኩነኔ አመጣ፣ ስጦታው ግን አያሌ መትረፍረፍን ተከትሎ ጽድቅን አመጣ። በአንዱ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔር የተትረፈረፈ ጸጋ የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጦ በሕይወት ይነግሳል። እንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወት የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ እያለ ይቀጥላል ብራዘርዬ። ስለዚህ አንዱ ሰው ማን የተባለው? ያ ማና ማን ነው? እዚህ ክፍል ላይ በንጽር የተቀመጠው አንዱ ሰው ማን ነው የተባለው? አንዱ ሰው ማን ነው? አንተ ነህ ንገረኛ። አሁን ኢየሱስ በመምጣቱ ነው። ኦፍ ኮርስ እኔም አምናለሁ። ኢየሱስ ክርስቶስ በድንግል በመወለዱ አምናለሁ። በኢየሱስ ክርስቶስ ነው ኃጢአት የተደመሰሰ። ግን ምክንያተ ድነት የሚባለው ነገር ግን አልገባህም። አንተ ላይ ያልገባ ችግር የለውም። ምክንያተ ድህን የሚለው ነገር ምክንያተ ድነት እንዲህ አንተ እኮ ዝም ብሎ ተድንግል ማርያም ሳይወለድ መጣ አዳነን፣ ድንግል ማርያም የለችም ብለህ ነው የምታስበው አንተ። በቃ ድንግል ማርያምን እኮ ክድሃታል። ወደ ጉዳይ ብራዘር፣ ወደ ጉዳይ ችግር የለውም። እሺ በቃ ሰላም ሁኑ። እኔ አሁን ተኝቼ ስለሆነ ምንም ሰላም ሁኑ የለም። አትሂድ፣ አትፍራ፣ አይዞህ አንተ። ኖ ስራ አለኝ አሁን። ሰላም ሁኑ። አራስ በኋላ መተኛም የትም አትሂድ። በኋላ መረጃ መጣና አምላክ የለም ብዬ እከራከራለሁ። ኧረ ቆይ ተረጋጋ ብራዘር፣ ቆይ ተረጋጋ። እንዴ ለምን ዘለው ወጣ? ስለዚህ ምክንያት በአንድ ሰው ወደ ዓለም ገባ፣ ሞትም በኃጢአት ሞት፣ እንዲሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ማን ነው የተላለፈው? አዳም ነው። አዳም ፌደራል ሄር ነው ማለት ሰውን ሁሉ የሚወክል ሰውን ሁሉ ሪፕሬዘንት የሚያደርግ አዳም ነው። ስለዚህ በአዳም መተላለፍ ምክንያት ነው ምን ሞት ወደ ዓለም የገባው እንጂ በሔዋን አይደለም። ሔዋን አይደለም የምትጠራው። በንጽጽር የቀረበችው ሔዋን ሳትሆን አዳም ነው። እንደ ማርያም ሳትሆን ኢየሱስ ነው። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም ነው የሚለው ቁጥር 4 ላይ ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ከማን ጀምሮ? ከአዳም ጀምሮ እስከ ሙሴ ድረስ ምን ሞት ነገሰ? አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ለማን? ለጌታችን ለኢየሱስ ክርስቶስ ሊመጣ ላለው ዳግመኛው አዳም ኢየሱስ ይባላል፣ ወይም ደግሞ አዲሱ አዳም ኢየሱስ ይባላል።
ኦኬ። ስለዚህ ሞት የመጣው በአዳም መታለፍ ምክንያት አዳም በሰራው ኃጢአት የኃጢአት ደሞዝ ሞት ነውና ብሎ ስለሚል ኦኬ። አይ ቲንክ ሮሜ ላይ እዚሁ ክፍል ላይ ይመስለኛል የኃጢአት ደሞዝ ሞት ነው። ስለዚህ የሞቱ የመጣው ኮንስኮንስ ያገኘን በጠቅላላ በአዳም መታለፍ ምክንያት የመጣ ጉዳይ ነው ማለት ነው። ሰው የመጣው ሞት በአዳም መታለፍ እንጂ በሔዋን አይደለም። ስለዚህ አዳም ነው እኛን የሚወክለው፣ አዳም ነው ፌደራል ሄዳችን ማለት ነው። እኛ ሪፕሬዘንት የሚያደርገው አዳም ነው እንጂ ሔዋን አለች። ስለዚህ በአዳም ምክንያት እንጂ መጽሐፉ የሚለው በሔዋን ምክንያት አይደለም። እሺ ከዚያስ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞቷልና፣ ነገር ግን የእግዚአብሔር ጸጋና በአንዱ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። አቤት አቤት አቤት! በማን ኢየሱስ? አዳምና ኢየሱስ ነው የሚለው እንጂ ሔዋንና ማርያም እያለ ከመጽሐፉ አይናገርም። ምክንያተ ድንግል ኩራት ማርያም ምክንያተ ድንግል ናት። ማርያም በሔዋን ምክንያት የተዘጋ መንግስተ ሰማይ በእሷ ተከፈተ ምናምን ብትል የለም፣ አልተከፈተም፣ ሊከፈትም አይችልም። ስለዚህ አንድ ሰውም ኃጢአት በማድረጉ እንደሆነው መጠን እንዲያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንድ ሰው በደል ማለት በአዳም በደል ኩነኔ፣ ፍርድ በሰው ሁሉ ላይ መጥቷል። በአንዱ በአዳም በሰራው ኃጢአት ወይ ደግሞ በተላለፈው መተላለፍ ምክንያት በደል ሁሉ ለሰው ደርሰዋል። በሰው ላይ ሁሉ ሞት ነግሷል። ማለት የኃጢአት ውጤት የሆነው የኃጢአት ደሞዝ የሆነው ሞት ለሰው ሁሉ። ለምን? አዳም ነው የመጀመሪያው ሰው፣ አዳም ነው እኛን ሪፕሬዘንት የሚያደርገው፣ አዳም ነው እኛን የሚወክለው፣ አዳም ነው ራስ። ሰው ባልሰራው እኔ ባልተባበርኩት የአዳም የተቆጠረው አዳም ነው ስለሚወክል ማለት ነው። በአዳም ምክንያት የመጣው ሞት በክርስቶስ ሕይወት ሆነልን ነው ባጭር አማርኛ። በአዳም የመጣው ሞት የእግዚአብሔር ስጦታ የሆነው እርሱ ክርስቶስ ኢየሱስ ጸጋው እንዴት ይልቅ የተትረፈረፈ አይደለም ብሎ በግልጽ በዚህ መንገድ ይናገራል ማለት ነው። ሲገሌ ለዚህ እኮ ነው ኦርቶዶክስና ኦሮሞ አብሮ አይደለም። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋ ብዛትና የጽድቅን ስጦታ ብዙ የሚቀበሉ በአንዱ በክርስቶስ ኢየሱስ በኩል በሕይወት ይነግሳሉ። ሞት ነገሰ በአዳም፣ በክርስቶስ ደግሞ ሕይወት ነገሰ። ይህ ንጽጽር ነው። በነገራችን ላይ ሞት በአዳም ሕይወት በክርስቶስ፣ ሞት በአዳም ሕይወት በክርስቶስ፣ ኩነኔ በአዳም ነፃ መውጣት በክርስቶስ። ኦኬ፣ ጨለማ በአዳም ብርሃን በክርስቶስ። ዲስ ኢዝ በቃ ይሄ ነው እንዴ ጉደታ ማባቴ። ማባቴ ጉደታ። እሺ ለምን ሲባል በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ በአንዱ ሰው በአዳም አለመታዘዝ ሁላችንም ከአዳም ጋር ተደምረን ኃጢአተኞች በደለኞች ሆንን። በአዳም ምክንያት ሞት በእኛ ላይ ነገሰ። ባልሰራ ነው ባልተባበር ነው አብረን ከእሱ ጋር ምናምን ነገር ተማክረን እንዲህ ብናደርግ ምናምን ሀሳብ አስተያየት ባልሰጠንበት ጉዳይ አዳም የተላለፈው ለእኛ ተቆጠረ ማለት ነው በአንዱ ሰው። ስለዚህ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ በክርስቶስ ኢየሱስ።
አዳም ባለመታዘዙ ክርስቶስ በመታዘዙ እና ንጽጽራዊ ሆኖ የቀረበው ጉዳይ በአዳምና በኢየሱስ እንጂ በሔዋንና በማርያም አይደለም ማለት ነው። እና ወማርያም ዘይከፍት መንግሥተ ሰማይ ዘይዘጉነ ወዋን ከመ ምክንያተ ድኅን ዘማርያም የለም የለም እንጅሩ 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 ልቀድስ እንደ ቤካዬ አረ በቃ ልቀድስ አንተ ነው ሲጀምር የምትመሰጠው ነገር አለ። እሺ ፕሊስ ኦርቶዶክሳውያን አንግቡ፣ ኦርቶዶክሳውያን አንግቡ። እሺ ኦርቶዶክሳውያን። ስለዚህ ንጽጽራዊ ራሱ በንጽጽር ራሱ የተቀመጠው ማርያም አይደለች፣ ሔዋንና ማርያም አይደሉም፣ ኢየሱስና አዳም ነው። ፕላስ ደግሞ ምክንያተ ድኅን ይላሉ ብዙ ጊዜ ማርያም ምክንያተ ድኅን ማርያም ሳትሆን ራሱ ክርስቶስ ኢየሱስ ነው ምክንያተ ድኅን። መጽሐፉ ክርስቶስ ኢየሱስ እንደሆነ ነው የሚናገረው። እሱንም በማስረጃ እኛ እናቀርባለን። ዕብራውያንን ገለጽ ስናደርግ ብለው በደንብ ያሳያል። ክብር ለጌታ ይሁን። የትና የታከም ነጋዳ በገነጋ ዱፍቴ ዮያ 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 ከረጅም ጊዜ በኋላ ነገ አምቲ ዮያ ቤክሻ ሰላም ላንተ ይሁን። እንዱማ ኬሰኒፍ ነጋ ናተኡ መስዬ የኔ ውድ ናፍቀሽኛል። በዚህ የኔ ውድ ጀቴ እንዴ በጣም ስለምወዳት ነው። እኔ የምልህ ቤክሻ ኢሰሲ ዱባ ከነ ጀቹudha እንቀምኑ ጀደን ጀር ኑ ቢራ ዮጋን እንካደኒ ዮማነ ሳኒ ተጎንበፋኒ ሰገደኒ jechuudha. Samoona kana maamirraa gadi teenye gara maamiruu dhufne maalat nakaa kun እውነቱን ለመናገር jecha amma dubbate tokko እንዴት ተመቸኝ usu desina oromoo arba wayi ugaa jette wal corroba wal dhiita baay'ee way keenya keessatti argaa jirra waan ta'eef እና በጣም ገርሞኛል። አንድ ጥያቄ አለኝ። እሱ ደስ ከመጡ ማለት ነው እነሱ ነው የምጠይቀው። ኦኬ እሺ ግሙስ ኦርቶዶክስ ዛሬ እንደውም የቲ ታውራችሁ ግርምሾ ነገን ጋፈዱ ነገ ጋፈዱ ወን ጋፈዱ ይላል ወል እሺ አንተ ግን ቤኮ አናጅራቱ ሰላም ብያችኋለሁኝ ምዕመናት ሁላችሁንም በጌታ ሰላም ብያችኋለሁ። ቤዚ ምህረት፣ ገመቺስ፣ መሲ፣ የቱሻ ወንድማችን ኤፊ ሁላችሁንም በጌታ ሰላም ብያችኋለሁ። የቱዬ በዚህ ስላየሽ በጣም ደስ ብሎኛል። የተወደድሽ እህታችን ሁላችሁንም በጌታ ሰላም ብያችኋለሁ። ቤካዬ ተባረክ፣ ጸጋ ይብዛል፣ ጌታ አብዝቶ ይባርክ የኔ ውድ ወንድም። በርታ፣ ጌታ በብዙ ደግሞ እየባረከን አለ። ጌታ በብዙ ድል እየሰጠን አለ። እግዚአብሔር ሐሳቡ ዓለምን በክርስቶስ ኢየሱስ መጠቅለል ነው። ለዚህ ቀን ደግሞ እኛን ምክንያት አድርጎን ብዙዎችን ወደ እግዚአብሔር መንግስት እያፈለሰ አለ። ነዶአችንን ተሸክመን እንግዲህ ለምስጋና በእግዚአብሔር ፊት እንሆናለን። ጌታ ስሙ ይባረክ። ይሄንን ወንጌል እንሰብካለን። ጌታ ኢየሱስ ክርስቶስን በዚህም በዚያም ክርስቶስ ይሰበካል። ማዳን ደግሞ የእግዚአብሔር ነው። እኛ ይሄንን የወንጌል ዘር የወንጌል ፍሬ በትውልዱ ላይ እንዘራለን። ማዳን እግዚአብሔር ነው። እግዚአብሔር አንድ ቀን የሆነን ሰው አድሬስ ያደርጋል። እዚህ ጋር በሚጮኸው ጩኸት፣ እዚህ ጋር በሚነገረው የእግዚአብሔር ቃል የጽድቅ ቃል አንድ ቀን ደግሞ ያ ፍሬ በቅሎ እናያለን። ብዙ ሰዎች እዚህ ፕላትፎርም ላይ አይታችሁ ከሆነ ኤኬሌ ቤት ለረጅም ጊዜ ስሰማ ቆይቼ ከዛ ጌታን አገኘሁኝ ብሎ ሲል እንሰማለን እና ኦቨርናይት የሆነ ነገር ላይሆን ይችላል።
ግን እዚህ ጋር የሚነገረው ንግርት እግዚአብሔር ቃል የሚበሰረው የምስራች ቃል የሆነ ቀን የሆነ ሰው ላይ ፍሬ አፍርቶ ደግሞ እናያለን እና ስለምታሳዩት ትጋት ጌታ ይባርካችሁ። ክብሩን ደግሞ ጌታ ጠቅልሎ ይውሰድ። በጣም እንወዳችኋለን። የቤካዬን ፔጅ ደግሞ በደንብ ሳፖርት እናድርግ። ቅዱሳነት ወንድሞች ኮፒ ሊንክ ሼር ታፕታፕ ማድረጋችንን እንቀጥል። ገና 4K ላይ ነው ኮፒ ሊንክ ሼሩ። ታፕታፑ ገና 60 ላይ ነው ያለው። ኦርቶዶክሳውያናት ወንድሞች ደግሞ ገብታችሁ መወያየት ትችላላችሁ። እጅግ በጣም እንወዳችኋለን። ቤካዬ ተባረክ፣ ጸጋ ይብዛለን። ማች ላቭ። ተባረክልኝ ወንድምነት። እሺ ተባረክ ወንድማችን። ኦርቶዶክሳውያን ካላችሁ ገባ ገባ ብሉ፣ ገብታችሁ ብታወሩ ደስ ይለኛል። ስፔሻሊ በዚህ በቤተክርስቲያናችሁ ጉዳይ ገብታችሁ ብታወሩ፣ ብንወያይ፣ ብንመካከር በጣም ደስ ይለኛል እና እሺ ምድረ ቢላው ማቲንኬ ነጋዳ ሰሚ ከመቼ ጀመርሽው? ማለት ከየት አመጣሽው? አይመቲ እሺ ማን ነው እሱ? ማንም የለም። እሺ ኦርቶዶክሳውያን ካላችሁ ለማንኛውም ምንድነው የኔ ወንድመቶቼ እንትን ካላችሁ በተለይ ምክንያተ ድህን ስለሚለው ጉዳይ ዕብራውያን ምዕራፍ 5 ቁጥር 9ን አንብቡ ብላቸው ሁል ጊዜ እሱን ስጡ ማስረጃ። ዕብራውያን ምዕራፍ 5 ቁጥር 9 ኦኬ እና 10 መጣ። አንድ ኦርቶዶክሳዊ መጣ ከ21 ኧረ 21 እንዴት ነህ ብራዘር? ሰላም ላንተ ይሁን። 21 ሄደ 21 እንትን መስሎት ነው። በነገራችን ላይ ታውቃላችኋል፣ ይሄ የነሱ እኛ ቤት የረከሰ ነው እነሱ ጋር የተቀደሰ ነው ብሎ ስለሚያምኑ ያ። እሺ ስለ ምክንያተ ድህን የሚናገረው ስለ ጌታችን ኢየሱስ ክርስቶስ እርሱ እንደሆነ ነው መጽሐፍ ቅዱሳችን የሚነግረን። ስለዚህ ለሱ ማስረጃ ደግሞ መጽሐፍ ቅዱሳዊ ማስረጃ ከፈለጋችሁ ዕብራውያን ምዕራፍ 5 ቁጥር 9ና 10 በማስረጃነት ማቅረብ ትችላላችሁ። ወንድሞቼ ማርያም ምክንያተ ድህን አይደለችም፣ ልትሆንም አትችልም። ምክንያተ ድህን ማርያም ስለመሆኗ መጽሐፍ ቅዱስ አይናገርም። መጽሐፍ ቅዱስ የሚናገረው ምክንያተ ድህን ስለሆነ ጉዳይ ኢየሱስ ክርስቶስ እንደሆነ ነውና ዕብራውያን ምዕራፍ 5 ቁጥር 9ና 10 እንደዚህ ያለ። እሺ ቁጥር 8 ላይ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ካለ በኋላ እንደዚህ ያለ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። የዘላለም መዳን ምክንያት ሆነላቸው። ማን? ክርስቶስ ኢየሱስ። ማርያም አይደለች። ላንበበው ክፍሉን ደግሜ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ኦ ማይ ጋድ አይ ጴንጤ ማይ ጴንጤ ፒፕል አይ ላቭ ዩ ሶ ማች ሚ አይ ላቭ ዩ ልብ ድውድው ማይ ጴንጤ ፒፕል አይ ጴንጤ ምክንያተ ድህን ማርያም የለም አይልም። በሔዋን አለመታዘዝ ምክንያት ሞት መጣ። በማርያም ሕይወት በሔዋን አለመታዘዝ ምክንያት ገነት ተዘጋ። በማርያም ገነት ተከፈተ አይልም መጽሐፉ። አይ ማይ ጴንጤ ፒፕል አይ ላቭ ዩ ልቤ ድውድው። የምሬን ነው የምላችሁ። አይ ላቭ ዩ ልቤ ድውድው። ከእግዚአብሔር ቃል ውጭ እኮ አያወሩም ጴንጤዎች። አረ የሰው ሁሉ ምክንያተ ድህን እርሱ የእግዚአብሔር ልጅ ኢየሱስ ነው። መጽሐፍ የሚለው እንደዚህ ነው። ሚት ዋለኝ ሚትሪ አድርገው በእናትህ እስከ ምንድን ነው ትሪ አድርገው። ኦርቶዶክስ እንኳን ቢያንስ 5 አድርገው የለ እንደ ስላሴ ሚትሪ አድርገው ቱማ ምን ያደርጋል? ትሪ ብታደርገው ነው
በሶስት ምስክርነት ስለሚጸና ለማንኛውም ይሄን ማስረጃ ያዘው ዕብራውያን ምዕራፍ 5 ቁጥር 8-9-10 ኦኬ። ከዛ ትመቱታላችሁ። ደግሞ ደስ ማይል እዚህ ጋር በቃ ቢ ራሽናል ኦኬ። ይሄ ምክንያታዊ የሆኑ በተለይ ኦርቶዶክሳውያን ምናምን ለምታወሩት ነገር ከዚያ ደግሞ ለአመክንዮአችሁ ደግሞ ሊጠቅም የሚችለውን የመጽሐፍ ቅዱስ ክፍል እንደ ማስረጃ ያቀርበው እንጂ እዚህ ግባ የማይባል ነገር እያመጣችሁ ለማነጻጸር ደግሞ አስሞክረው። Why are you talking about Orthodox? About Orthodox, bro. Why always talking? Me talking Orthodox because Orthodox living in ጨለማ bro. Orthodox living ጨለማ በጣም ጨለማ. So giving light. Me understanding, bro? Giving light. Me understanding? Okay. Me Orthodox is በጣም ጨለማ. Why you care? እንዴ ለምን care አደረግን ብሮዬ? Me care because I love Orthodox, bro. Too much love. So ጨለማ እንዳይወጣ ወደ ብርሃን እንዲመጣ ማለት ነው ብሮዬ። Me speak English is too much and Angol is kaf brother. Me speak English, Angol is kaf okay. Angol kaf understand? እኔ እንግሊዝኛ understand ታደርግም አባቴ አትረዳም። ከባድ እንግሊዝኛ ማንም ሊፈተው ማይችል ብራዚል ካልጸለይክ በስተቀር ያለ ጾም እና ለጾት ማይፈታ እንግሊዝኛ ነው ማወራው። አንጎል ከፍ ነው ብራዘር ምድሬ ነው። If you love Orthodox, leave us alone. እንዴ ብራዘርዬ leave us alone ማይሰራ እንዴ ሮያድ ንግቢ በጌታ እኔ የኔ ውዷቴ እንዴ አንተ ቆይ እኔ በአማርኛ ልንገር። ለምሳሌ የምትወደውን ሰው ፋሲል ግን አግባ እስቲ ጥያቄ ልጠይቅ ማለት ዝም ብሎ ይሄ መጽሐፍ ጥያቄ ሳይሆን ጀስት በቃ እንደዚህ ያላል ከሰው ጋር ተግባቦት ምናምን ላይ ያተኮረ ጥያቄ ልጠይቅ። Mercy, understanding English? Understanding English? Me speaking? No? Okay. Yeah. ለምሳሌ ከወደድከን ተወን ብቻችን ብለን ያልከው ነገር ልተዋችሁ አልችልም። አንተ ጓደኛ የምትወደው ከሆነ ጓደኛህን የምታከብረው ከሆነ ለጓደኛ የምታሰብለት ከሆነ ጓደኛህ ለምሳሌ ጓደኛ በዚህኛው መንገድ ቢሄድ አውሬ ሊበላው እንደሚችልና አውሬው ሊያጠቃው እንደሚችል ዳግም እንደማታገኘው አውቀ ያ ጓደኛ በዛ መንገድ እንዲያልፍ ከፈቀድክለት ወይ ደግሞ እዚህ ጋር አደገኛ በቃ በጣም አደገኛ ነው ላይክ አንበሳ አለ የሚያጠቃ አውሬ አለ በዛ መንገድ ሰው ካለፈ አውሬዎች በልቅ ተለቀው ስለሆነ የሚንቀሳቀሱት ድንገት ሊያጠፋው ይችላል ተብሎ የሚታሰብበት አካባቢ ጓደኛ እንዴት ከፈቀድክለት አትወደው ማለት ነው። የምትወደው ከሆነ ግን ምን ታደርጋለህ? ኖ በዚህ መንገድ አትሄድ ቢኮዝ አውሬ አለ በዚህ መንገድ ሄደ ሁሉ ሞቷል ሶ በዚህ መንገድ እንዳትሄድ እና በዚህኛው ብለህ ትክክለኛውን መንገድ ይዞ እንዲሄድ ታግዘዋለህ ማለት ነው። ከተውከውስ ኦኬ እንዲህ አውሬ እንዲበላው ምናምን ነገር ከተውከውስ ዮሐንስ ጓደኛ እሺ በጣም ደግሞ ሲምፕል በሆነ ምሳሌ ደግሞ ልንገር። ጓደኛ ለምሳሌ አላየን በመስታወት ምናምን ነገር ቆሻሻ አለበት ኦኬ ቆሻሻ አለበት ለምሳሌ ጀርባ ወሬ ምናምን ነገር የሆነ ደስ ማይን ነገር አለ ለሰው እይታ ምናምን ነገር ጥሩ ያልሆነ ነገር ያን ጓደኛ እንደዚህ ቆሻሻ ተሸክሞ አይተኸው እንዴ ለስራ ነው ምናምን በቃ ዋው ይገርማል አንተ አደገኛ በጣም የሚያምር ምናምን ብለው ብታልፈው ጓደኛ አትወደው። ብትወደው ከሆነ ግን ምድር ቆሻሻ አለብና ተመልሰህ ግባና ልብስህ ቀይረ ውጣ ነው የምትለው። አሁን ምን እያልኩ ነው? ልብሳችሁን ቀይሩ እያልኩ ነው። ኦርቶዶክሶች የለበሳችሁት አዳምን ነው። ለዚህ አዳምን አውልቆ ክርስቶስን ልበሱ። ክርስቶስን የመልበስ ወደ መልበስ ነው እያልኳቸው ነው ባጭር አማርኛ። ቢኮዝ በእውቀት የሚታደሰውን አዲሱን ሰው ለብሳችኋል አረ የሚለው
ራይት ሶ በእውቀት የሚጨርሰውን ክርስቶስን እሱን እንድትለብሱት አዳምን እንድታወልቁና እንድጥሉት ወይም ደግሞ ለኃጢአት ለዝሙት የሚመቸውን ነገር እንጂ የኃጢአትን ፍላጎት ምናምን ነገር ለማርካት የሞተውን የወደቀውን የአዳምን ስጋ ወይም የአዳምን ሰውነት ከክርስቶስ ጋር ስቀሉትና ክርስቶስን ልበሱት እያልኩ ይነገር ለልብስ ለውጥ እንድታደርግ እየነገርኩ ነው። ቢካዝ ስለምወድ እና እናንተን መተው አይቻልም። እሺ ኦርቶዶክስ አላችሁ? ቆይ ለኤት ናይት የአንድ ኦርቶዶክስ ላስገባላት። እኔ እኮ ኦርቶዶክሶች አልገባሉ። እሺ ደማ ጌታቸው ያደም እሺ ደማ ሰላም ነው? ነገ ዋቀዮ ስኒፋቶ አኖስ ድረስ የምትዲፈማ ይሲ ብቻ ኑቲ ኦርቶዶክስ በርባን ነበር። ኦኬ ነቡ ሳታሳን ገጡቄ አይኔ ኤቢፋይ ኑፍታ እሺ ቤት ናቸው። አዎ ያ ኦርቶዶክሲ ማሊፍ ዱካና ኬሳ ቴሳ ያ ኦርቶዶክሲ ማሊፍ ዱካና ኬሳ ቴሳ ቀብ ያ ኦርቶዶክሲ ማሊፍ ዱካና ኬሳ ቴሳ ያ ኦርቶዶክሲ ማሊፍ ዱካና ኬሳ ቴሳ ባይ 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 ኢየሱስ ያመነዱ ባይ 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 ልበል እኔ ምንም አልናገርም። ለኦርቶዶክስ ነው የምፈልገው። ያ ረቢ ሞዛዛ ተለኛል እንዴ ሄድዬዋ ወዲዋ መሲያችን የቤታችን ንግስት እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ስራ ቦታ ስለሆንኩ ነው በደንብ ማውራት አልችልም። ሲመቻኝ ማይክ ከፍታለሁ። ችግር የለም። ከሚገኘው ደሞዝ እንግዲህ አስራት አውጪ ይልሻል ለቤካ ከሚገኘው ደሞዝ። እሺ ሄሪዬ ሄለን የስ ይሰማል። አሁን ሞልቃቃው ማን ነው? አሁን የአንቺ ድምፅ ራሱ ስማም ደስ ሲል። እሺ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ከኦርቶዶክስ። ኧረ በስመ አብ። የት ናይት ሜ ዱብሽ ነበር እዚህ ነበርክ እንዴ? ኦኬ የት ናይት ያልመጣበት ነው። የት ናይት አለሽ? እስቲ አውራት ዛሬ እስቲ ድልት ሄሉ ደህና ነሽ? እንዴት ነሽ?